እናንተ በስመ ሙስሊም ተበላሽው ያለው ጽሁፍ ከየት አመጣኸው? እሺ አሁን እቺን ጽሁፏን ከየት ነው መጣ? አላህ መውጁድ ብላ መካን እኮ ቁርአን ላይ ወፈልጌ የለችም። አላህ መውጁድ ብላ መካን እኮ ቃሉ የለችም። ከየት ነው የመጣት? እኔ ባመጣት ምን አገባህ አንተ እኮ መስረጃ የለም እኮ ዝም ብሎ እኮ ነው የምትለፈልፉት። ለዛ እኮ ነው መስረጃ ካለ በወቀ መስረጃ እናውራ፣ በደሊል እናውራ፣ በኪታብ ሙሂም የሚለው አይታ መጣው። ይሄ ስም ነው፣ ስም የወጣልኝ ስም ነው፣ የተወጣልኝ ስም እኮ ነው። ኩንያ ስሜ እኮ መሐመድ ነው። ሙሂም ማለት ኩንያ ነው፣ ኩንያ ነው እኮ። የታለ ቁርአን ላይ ያስ አለ አስያንታለኝ ለአሁን ድክመትህ ለማንኛውም ማታ 4 ሰዓት ላይ የእናንተ መሻይኽ ብትጠሩ ደስ ይለናል፣ ብትጋበዙ ደስ ይለናል። እኔ ጥያቄ በጥያቄ አይመለስም። መስረጃ ስታጣ እኮ ነው ወደ እኔ እኮ መሪ የምታዞረው። ስጠይቅህ መጀመሪያ ስለ ስሜ ምን ያደርግልሃል? አላህ መውጁድ ብላ መካን ከየት ተመጣብኝ ስጠይቅህ ስለ ስሜ ስለ ፐርሰናሊቲ ምን ያደርጋል? የዚህ ሰራተል ሙስተቂም ይላል። አላህ መውጁድ አላህ መውጁድ ብላ አላውቅም። ከየት ነው እንደመጣ አላውቅም እኮ የፍልስፍና ይሁን የመጽሐፍ ቅዱስ ይሁን። ስለዚህ አንተ አላህ መውጁድ ማለት አላህ ያለ ነው ማለት አላህ በለለ የለም ብለህ የምታምን ከሆነ ሙስሊም አይደለህም ማለት ነው። በዚህ ነው እኔ እንደዛ አልኩም። ከየት ነው የመጣህ አልኩ። ከየት ነው አማርኛ ንግባባ እስቲ። ከየት ነው ያመጣሃት? አላህ መውጁድን በመረታናለህ አታምንም ነው ጥያቄው። ማመን አለማመን መጀመሪያ እኮ ቀናዓ ማድረግ አለብኝ። ከቁርአን ነው ከመሬት ነው አንተ የጻፍከው ከዘር ነው ያገኘው። ከየት ነው ያመጣሃት? አየው ሰደጋቸው የነን ያምናሉ ብዙዎቹ አይደለም አሪ እኮ ያ ሐቢቢ ሹፍ ለምሳሌ እቺ መኪና ከየት ነው ገዛት? አከላ ነው ሰጠኝ። እቺ ነገር ከየት ነው ያገኘ? ከዚህ ነው ያገኘሁት እኮ مصدر كلمه من اين اتت كلمه الله موجود بلا مكان؟ هل هي في القرآن في السنه عند السلف الصالح؟ من اين مصدرها؟ انتهى النقاش يا اخي. ماشي ቦታ ያለበት ቦታ ፈቀላሽ ነገር አይስ ቦታ ያለበት ቦታ ለምንድን ነው ጥያቄ መሸሸው? ለምንድን ነው ማትመልስልኝ? الله تعالى فوق العرش فوقية آدمية المكان. يا أخي الجواب ليس بالسؤال. أنا أسألك كي أعطيني مصدر لكلمة الله موجود بلا مكان. كيف نمتعتنا؟ الله موجود بلا مكان يركبت. الله موجود الله هلا بس لما نتلاقى في اللي شك ولا نقول. القرآن نسام تبله. سلالة ليش قرير أنت جن فوق العرش فوقية العدم يا أخي ودزان ندلن هون كون نشجع لهم أني نص يلهم قرآن لي نص يلهم أني ودزان ندلن نص يلهم قرآن لي نص من يارجال ما جمر ينقرين جانت فوقية المكان يهننا لمن تقول عندي أني نقرأ هالو ما جمر طياق نستنيا عندي أنت دم وتهدر رجنيا ما جمر أكون مرسون نقرين كذا ودن ده يدلون عندي شش تعالى الله موجود ማለት አልኩ አላህ ያለ ነው በዚህ ተማላህ ታምነው ፍቹን እኮ ተረዳውት እኮ ግን ማርኬት መስደሩ والله መስደሩ የለህም ዝም ብለህ አንተ ሐባሽን እንዴ ደረቅ ሐባሽን እንዴ አታምንም ይሄ ቆይ አንተ ደረቅ ሐባሽን እንዴ መስረጃ የለም ወይ ከቁርአን ነው ይሄ ነው አዩ ብለህ መናገር ትችልም እንዴ ባቲ ላይ ሸከኩ ያልኩ ነው እኔ እኮ አላህ ለመኖር አልጠራጠርም አላህ እኔ ስለሱ አይደለም አላህ የለም አላልኩም እኔ እኮ አላህ መውጁድም የለም ያልኩ አይደለም መስደሩን ንገረኝ ከቁርአን ነው ከቁርአን ከሆነ እነሱ የት ምን ጋር ነው አያው ሱራው ጁዝኡ ህዝቡን ንገረኝ በተጅዊድ ነው ያለ ተጅዊድ የሚቀርብ ንገረኝ ይሄ ሁላ ከቁርአኑ ይሄ ነው ቁርአኑ ያለ ቦታ ይሄ ነው ሱራ ይሄ ነው እንዴ ሰማ የሚገባህ ማለት ነው የሰውን ዝም በማፍጠልጠል ሰው አንተ ያለበት ስታቀ ነበር አሁን አንተ እስካሁን እኮ 5 ደቂቃ አልፋለች እኮ አንተ አልመለስክልኝ ገና አንተ ምናዘራ የሚገባ ሰው አይደለም እኮ መልስልኝ الله موجود هل هي من القرآن الله موجود هل هي من القرآن كقرآن ነው እስኪ አንድ ቦታ موجود الله موجود من አንድ ከቁርአን ሳይበል موجود من الله አንድ الله موجود የሚለው ቁርአን ላይ አለ እሺ አለ አሁን ሶስት ቦታ መክፈል አለ ወይ መልስ እዛ ሄዳለሁ ያኔ እኮ ነው መጀመሪያ ቤትን ገብቼ ሙናዘራን ጠይቄ ከዛ ለለም ብለ ከዛን ጠየቅኩ እኮ
ለምንድነው የኔን ጥያቄ የምንሸሸው ሁሌ አንተ? አላህ መውጁድ ብላ መካን ቁርአን ያለ ወይ ያ ጀማዓት الخير እሱ መልስ ማይችል እኮ ሌላ ሰው ይመልስልኝ። እኔ ጠየቅኩ السؤال اسمع طيب اسمع يا حبيبي لا ساطر ስለኔ እኔ ተራሰውኝ አዳምጠኝ። ጥያቄ በጥያቄ አይመለስም። እኔስ ጠየቅኩ አላህ መውጁድ ብላ መካን ቁርአን ውስጥ ነው ያለው? ቁርአን ውስጥ ነው ያለው ወይ? ቁርአን ውስጥ ነው ያለው? ሁለቱን አሰጠኝ ነገር والله ተጃይል والله ጃሂል። ሌላ አህባሽ እኮ ይፈላሰፋሉ እኮ ታዊል ያደርጋሉ እኮ ይዘረዝራሉ። አንተ እኮ ጃሂል ነህ፣ ምንም አታውቅም እኮ መመለስ አትችልም እኮ ውይይት አትችልም፣ እውቀት የለህም። ዘረዘርኩልህ እኮ አላህ መውጁድ ብላ መካን ማለት አልኩ እኮ ማለት አላልኩም። እኔ ፈስርልኝ አላልኩም። ደሊል ስጠኝ፣ እኔ ደሊል ስጠኝ። ይኸውልህ አዳምጠኝ። ደሊል ስጠኝ፣ ደሊል ሕሲ ስጠኝ። دليل حسي ستኝ دليل ምንድነው? ቁርአን ላይ ለምሳሌ አላሁ መውጁድ ብላ መካን ቁርአን ውስጥ እንዲህ ነው። የት አለ ንገረኝ። ያማ እንዴ ምን ነው? እኔ ጤነኛ ብን ያለ ጤነኛ ነኝ። በቃ ስድብ ከጀመሩ ይሰድቡሃል። ወጣ በቃ እሺ አሁን መስረጃ እኮ አሁን ደሊል እሺ እኔ አሁን ያልካለው አላህ መውጁድ ማለት ይሄ ካመንከበት አላህ መውጁድ ማለት አላህ ያለ ነው አልኩ አይደል? አቡ በናት እኔ አካንተ ጋር ምንም ማለት እኔ እኮ ሱዋል እኮ ነው። ምን አይን ደሊል ስጠኝ አልኩ። እኔ እኮ አስረዳኝ አልኩ እኮ። ደሊል አለክ? አላህ መውጁድ ብላ መካን ደሊል አለክ? ቁርአን ላይ አለ የለም? አሳጥርልኝ። ቃል በቃል ነው የምፈልገው ያን? አዎ 30 ጁዝ ላይ እንደው ቃል በቃል አለው ወይ? ለምሳሌ ቁል ሁወላሁ አሐድ እንደምንለው ለማለት ፈልገህ ነው? ቁርአን ውስጥ ደሊሉ አለ የለህም? አሳጥርልኝ። አዳምጥ መጀመሪያ ታሪተኛው ወይኔ የምልህን በእኛው ካላመንከኝ ካልተረዳህ ነው የምልህ። ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን። እውነተኛ ከሆናችሁ መስረጃ አለ ከቁርአን ላይ አላሁ መውጁድ ብላ መካን አያው ለፍዙ አለ የለም? ባጭሩ ለፍዙ የለም በለኝ። እኔ ከዛም በኋላ ወንት እንቀበላለን። ለፍዙ ማን ብሏሽ ያጋን ሲጀመር አጣላቸው ይለም ስለማትረዱ በቅስ በስተገረኝ ስለመረዳት አይደለም እኮ መረዳት እኮ እንደነተ ታዊል ምናምን ነገር ጫት እኮ በጣም ያናደኝ ለምን የለም ካላህ ይላ ካላህ የለም። ሌላ ሰው ይመልስልኝ። የለም ብያለሁ ገና አላሁ አክበር የለም ማለት በቃ አላሁ አክበር ጨርሳል። የለም ካለ ሙናዘራ አልቋል። የለም ካለ ሙናዘራ ቶ ጀህልና ላይ ይቻላል። ሙናዘራ አለቀ እኮ ከሌለ በቃ ቁርአን ላይ የሌለን ነገር ነው ይዞ የመጣው። አላሁ አክበር አየህ፣ ቁርአን ላይ የሌለን ነገር እሱ ማሻአላህ እሱ እንትን ቀምሞ ይዞ መጣ። ቁርአን ላይ የሌለን ነገር ስለ አላህ ስለ ጌታችን አላህ ቁርአን ላይ ያልተነገረንን ነገር እሱ ይዞ መጣ። እሱ እንትን ሊያደርግልን ከነብዩ ይበልጥ ሊያብራራልን ከአላህ ይበልጥ ሼክ ሙስተቂም hatta ለብዙ አወረድካችሁ ወራት ትንሽ እንደው በትንሽ እንኳን በቃል አስጨነቀው እኮ ሱብሃንአላህ። ለምን እንደዚህ ጫና ብሎ ካላደረገው ሳንተ እንደገና ማሱ